ቅዱስ ጳውሊ የተወለደው በታችኛው ግብጽ ቲቢያድ በሚባል ቦታ በ250 ዓመተ ምህረት ሲሆን በዘመኑ የነበረውን የግሪክንና የግብጽን ትምህርት የተማረ ነበር። 16 ዓመት ገደማ ሲሆነው አባታቸው ብዙ ሀብት ከታላቅ ወንድሙ ጋር አውርሷቸው አረፈ። ነገር ግን በውርስ ምክንያት ከወንድሙ ጋር ባለመስማማቱ ሁሉንም ነገር ትቶ ወደ በረሃ ሄደ። ከዚያም በበረሃ በ341 ዓመተ ምህረት ገደማ እስኪያርፍ ድረስ በመጨረሻ ከጎበኘው ከቅዱስ እንጦንስ በቀር ከሰው ወገን ማንንም ሳያይና ማንም ሳይጎበኘው ለረጅም ዓመታት ብቻውን በብሕትውና ኖረ። ቅዱስ ጳውሊ በምድር ላይ ሰማያዊ ሕይወትን እየኖረ ሳለ ቅዱስ እንጦንስ ደግሞ በሌላ ቦታ በብሕትውና ይኖር ነበር። ከዕለታት በአንድ ወቅት በቅዱስ እንጦንስ ሕሊና በዚህ በረሃ ውስጥ ከኔ አብልጦ አንተን የሚወድህና ለአንተ የሚገዛልህ ሌላ አለን የሚል ሐሳብ መጣበት። ሌሊት በራእይ ከእርሱ የሚበልጥ ቅድስና የተነሳ አንድ ጊዜ ተራምዶ ሁለተኛ ሳይራመድ የሚሰራውን ስራ ዓለም ሁሉ ቢሰበሰብ የማይሰራው ታላቅ ወዳጅ እንዳለውና እርሱንም ሂዶ እንዲያየው ገለጸለት። እዚህን ጊዜ ቅዱስ እንጦንስ በጠዋት ተነስቶ ወደማያውቀው ቦታ በእምነት መጓዙን ቀጠለ። ከሁለት ቀን ጉዞ በኋላ ቅዱስ ጳውሊ ካለበት ቦታ ደረሰ። በዚያም ቦታ የውሃ ምንጭና ሁለት የቴምር ዛፎች አየ። የቅዱስ ጳውሊ ዋሻ ግን ዝግ ነበር። ከዚያም ቅዱስ እንጦንስ ከጠዋት ጀምሮ እስከ እኩለ ቀን ድረስ በዓቱን ከፍቶ ይገናኘውና ያየው ዘንድ እኔ ማን እንደሆንኩና ለምን እንደመጣው አንተ ታውቃለህ። እኔ አንተን ለማየት የበቃው እንዳልሆንኩ አውቃለሁ። ሆኖም ግን አንተን ካላየው ከዚህ ቦታ አልንቀሳቀስም። አንተ አራዊትን ትቀበላለህ፣ ለምን እኔን አትቀበለኝም? ጠየቅኩ፣ አገኘሁ፣ ከፈትልኝ ዘንድ አንኳኳው። ነገር ግን የመጣሁበት ካልተፈጸመልኝ እዚሁ እሞታለሁ። ያኔ ወጥተህ ትቀብረኛለህ እያለ ሲማጸኑ አለ። ቅዱስ እንጦንስ ሳይንቀሳቀስ ስለዋለ የቅዱስ ጳውሊ በዓት ተከፈተ። ወጥቶም እንባ በተቀላቀለው ደስታ ተቀበለው። እርስ በርሳቸው ተቃቀፉ፣ ስማቸው ተጠራርተው ሰላምታ ተሰጣጡ። በአንድ ላይ እግዚአብሔርን አመሰገኑ። ከተቀደሰው ሰላምታ በኋላ ቅዱስ ጳውሊ ከእንጦንስ ጎን ተቀምጦ በብዙ ድካም ልታየው የፈለግከው ሰው ይኸውልህ፣ ቆዳው በእርጅና ተጨማዷል፣ ኃይሉ ደክሟል። ልብ በል፣ የምታየው ሰው በቶሎ ወደ አፈር የሚመለስ ነው። ነገር ግን በእውነተኛ ፍቅር ሁሉን ይታገሳል። እስኪ ንገረኝ፣ የሰው አኗኗር እንዴት ነው? ምን መንግሥት ዓለምን ይገዛል? ዓለም እንዴት ይኖራል? እያለ ጠየቀው። ሁለቱ ቅዱሳን የእግዚአብሔርን ድንቅ ሥራ እስከ ማታ ድረስ ሲነጋገሩ ሳለ ንስር ከዛፍ ላይ አረፈና ቀስ አድርጎ ሙሉ ህብስት በፊታቸው አስቀመጠ። ቅዱስ ጳውሊም ተመልከት፣ በእውነት ሰውን ወዳጅና በእውነት መሐሪ የሆነ አምላካችን የዕለት ምግባችንን ልኮልናል። ለብዙ ዘመን በየቀኑ ግማሽ ህብስት ሲመጣልኝ ነበር። ዛሬ ግን ስላንተ የእንግድነት ክብር ክርስቶስ የወታደሮቹን ስንቅ እጥፍ አድርጎ ልኮአል አለ። ህብስቱን ማን ይቁረስ በሚል ክርክር ተነሳ። ቅዱስ ጳውሊ የእንግዳ ነው እያለ ቅዱስ እንጦንስን ቁረስ ይላል። ቅዱስ እንጦንስ ደግሞ በእርጅናውና በታላቅነቱ ቅዱስ ጳውሊን ቁረስ ይላል። እንዲህ እያሉ ብዙ ጊዜ ካለፈ በኋላ እያንዳንዳቸው በፊታቸው ያለውን እንዲቆርሱ ተስማሙ። በሦስተኛው ቀን ቅዱስ ጳውሊ ቅዱስ እንጦንስን ወንድሜ ሆይ ከብዙ ዘመን በፊት ጀምሮ አንተ በዚህ በረሃ እንደምትኖር አውቅ ነበር። እግዚአብሔር አንተን ለእኔ ቃል ገብቶልኛል። እኔ ወደ ፈጣሪ ቶሎ እሄዳለሁና ይህንን ደካማ ሰውነቴን ትቀብር ዘንድ አፈርን ወደ አፈር ተመለስ ዘንድ አለው። ቅዱስ እንጦንስም በዚህ ጊዜ በእንባ ሆኖ እያዘነ አብሮት ያርፍ ዘንድ ቢለምነው አንተ በእርግጥ በጉን ብትከተል ይሻልህ ነበር። ነገር ግን የራስህን ብቻ አትመልከት። በአንተ አባትነትና አርያነት የሚጠቀሙትን ወንድሞች ማሰብ ይገባሃል አለው። ቀጥሎም ቅዱስ አትናቴዎስ የሰጠህን ካባ ለመቀበሪያ ይዘህልኝ በቶሎ ብትመለስ ብሎ ጠየቀው። ይህን የጠየቀው የእርሱ ሰውነት በካባ መቀበሩን ፈልጎት ወይም ስለ መቀበሪያው ጨንቆት ሳይሆን ቅዱስ እንጦንስን ከሐዘኑ ለማረጋጋት ያህል ነበር። ቅዱስ እንጦንስም ቅዱስ ጳውሊ የቅዱስ አትናቴዎስን ስም ሲጠራና ካባም እንደሰጠው ማወቁን በሰማ ጊዜ ተደነቀ። ቅዱስ ጳውሊ ወደ በረሃ የሄደው በቅዱስ ዲዮናስዮስ በ14ኛው ፓትርያርክ ዘመን ሲሆን ቅዱስ አትናቴዎስ ደግሞ 20ኛው የእስክንድሪያ ፓትርያርክ። ቅዱስ እንጦንስ የቅዱስ ጳውሊን እጆቹንና ዓይኖቹን ስሞ ወደ ገዳሙ በቶሎ ሄደ። ያን ቅዱስ አትናቴዎስ የሰጠውን ካባ ይዞ ወደ ቅዱስ ጳውሊ ተመለሰ። በመንገድ ላይ ሳለ ቅዱስ ጳውሊ እንደ በረዶ ነጭ በሆነ ሁኔታ እያንጸባረቀ
በብዙ መላእክት ታጅቦ በነቢያትና በሐዋርያት ዝማሬ ወደ ገነት ሲወጣ አየው። በዚህ ጊዜ ቅዱስ እንጦንስ ራሱን መሬት ላይ ጥሎ ለምን ትተኸኝ ትሄዳለህ ጳውሊ? ለምን ሳትሰናበተኝ ትሄዳለህ? ራስህ እንዲህ ዘግይተህ በመጨረሻ ሰዓት የገለጽነው ቶሎ ለመለየት ነውን? እያለ አለቀሰ። ከዚያ ቦታ ተነስቶ ፈጥኖ ወደ ቅዱስ ጳውሊ በዓት ሲደርስ ያ ነፍስ የተለየው ሥጋ ተንበርክኮ ራሱ ቀጥ ብሎ እጆቹ ወደ ሰማይ ተዘርግተው ተመለከተ። መጀመሪያ ገና ያልሞተ ሰው መስሎት በጎኑ ሆኖ ጸለየ። በኋላ ግን እንደሞተ ሲያውቅ የቅዱሱን በድን ልክ በሕይወቱ እንደለመደው ከሞት በኋላ እንኳን ለስግደትና ለጸሎት ባለ ሰው አንጻር በመታየቱ አደነቀ። ቅዱስ እንጦንስ የቅዱስ ጳውሊን ሥጋ ለሙታን እንደሚገባ ከፍኖ ጸሎት እየጸለየና መዝሙር እየዘመረ ባመጣው የቅዱስ አትናቴዎስ ካባ ሸፈነው። መቃብሩን በምን እንደሚቆፍር ሲጨነቅ ሁለት አንበሶች መጥተው ከቅዱስ ጳውሊ በድን አጠገብ ጅራታቸውን እያመላለሱ ትንሽ ከቆሙ በኋላ ከእግሩ ላይ ወድቀው ጮኹ። በራሳቸው ቋንቋ ለታላቁ ጳውሊ ማልቀሳቸውን ነበር። ከዚያ በኋላ መሬት መቆፈር ጀመሩ። ለቅዱስ ሥጋው ማረፊያ የሚበቃ ጉድጓድ ቆፈሩ። ከዚያም ራሳቸውን ዝቅ አድርገው መባረክ እንደፈለጉ አይነት የቅዱስ እንጦንስን እጆቹንና እግሮቹን መላስ ጀመሩ። ቅዱስ እንጦንስም የቅዱስ ጳውሊን ሥጋ ቀበረ። በሚቀጥለው ቀን ቅዱስ እንጦንስ ከቅዱስ ጳውሊ በዓት ተነስቶ ቅዱስ ጳውሊን ለራሱ ከዘንባባ የሰራውን ቅርጫት የመሰለውን አጽፍ ልብስ ይዞ ወደ በዓቱ ተመለሰ። ቅዱስ አትናቴዎስ ይህችን የቅዱስ ጳውሊን ልብስ በበዓለ ትንሣኤና በበዓለ ሃምሳ በውስጥ ይለብሳት ነበር። በታላቁ ቅዱስ ጳውሊ ዕረፍት ሰማያውያን መላእክት፣ ያረፉ ነቢያትና ሐዋርያት ሲገኙ በዚህ ምድር ያለችው ቅድስት ቤተ ክርስቲያንም ታላቁን ቅዱስ እንጦንስን ልካለች። የቅዱስ ጳውሊ ዕረፍቱ የካቲት 2 ቀን ነው። የታላቁ አባታችን ቅዱስ ጳውሊ ልመናው ይደረግልን፣ የድካሙ በረከት ይደርብን፣ በጸሎቱም ያስበን። አሜን።